ሰላም እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ይህንን ቻናል ሰብስክራይብ ካላደረጋችሁ በጣም ብዙ ነገር ያመለጣችሁ ነው። ሰብስክራይብ አድርጋችሁ ቤተሰብ ይሁኑ። ዛሬም ሁልጊዜም እንደማደርገው አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የዛሬው ፊልም ትኩረቱን የሚያደርገው አንድ ትልቅ እስር ቤት ውስጥ ነው። ወደ ፊልሙ ታሪክ ስንሄድ የእስር ቤቱ ወንድ እስረኞች ወጥተው እንቅስቃሴ እያደረጉ ነው። በዚህ መሃል ነው አንድ አላርም ጮህና ሁሉም ወደሚያርፉበት ክፍል መግባት የጀመሩት። ከእስር ቤቱ ፖሊሶች አንዱ ሳም የሚባለው ሁሉንም ወደ ክፍላቸው እንዲገቡ እያደረገ በራቸውን እየዘጋ ነው። አንድ እስረኛ ሳምን አደንዛዥ እጽ ከውጪ እንዲያመጣለት ይጠይቀዋል። ሳም ከዚህ በፊት ለዚህ እስረኛ ከአንዴም ሁለቴ ከውጭ አደንዛዥ እጽ አምጥቶለት ነበረ። እናም አሁንም ድጋሚ ማያመጣለት ከሆነ ያደረገውን ነገር ለበላይ አለቆቹ እንደሚናገር ይነግረዋል። ሳምም እስረኛው ሲያስፈራራው አላስቻለውም፣ በንዴት ይሰነዝራል። እስረኛው ግን በጣም አቅም ስለነበረው ሳምን በደንብ አድርጎን የቀጠቀጠው። ሌሎችም ፖሊሶች ይመጡና እንዴትም ሳምን ያስጥሉታል። በኋላም ሐኪም ጋር ይወሰድና አስፈላጊው እርዳታ እየተደረገለት ነው። የፖሊሶቹ ዋና አለቃ ቲም የተባለውና ሌላ ፖሊስ አንድ ላይ በመሆን ምን እንደተፈጠረ ሳምን ይጠይቁታል። ሳምም ግባ ብዬ ስለው አልገባም ሲለኝ ላስገባው ስሞክር ነው ደብድቦ እንደዚህ ያደረገኝ ብሎ የተፈጠረውን ነገር ይዋሻቸዋል። ድጋሚ ቢያገኙት አሁንም ያጠቁታል ብሎ በመፍራት ሳም ከእስረኞቹ ራቅ ብሎ ጥበቃ ቦታ ላይ ይመድቡታል። ሳም የነበረበት ቦታ ከፍ ያለ ቦታ ስለነበረ ማጉያ መነጽሯን በመጠቀም ሲመለከት እስረኞቹ መደባደብ ሊጀምሩ ነው። እናም ችግር እንደተፈጠረ ማሳወቂያ ምልክቷን ይነካና ሁሉም ይሰበሰባሉ። ከዚያም አስለቃሽ ጭስ ይወረወርባቸዋል እስረኞቹ ላይ። እስረኞቹ አስለቃሽ ጭስ ተወርውሮባቸው ራሱ አላቆሙም መደባደባቸውን። በዚህ ምክንያት ሳም ሽጉጥ ይይዝና ወደ እስረኞቹ መተኮስ ይጀምራል። በዚህ መሃል አንድ ሰው ይመታል። የእስር ቤቱ ዋና አስተዳዳሪ ከአለቃቸው ቲም ጋር በመሆን ሳም ስላጠፋው ነገር መወያየት ይጀምራሉ። የእስር ቤቱ አስተዳዳሪ በሳም ተግባር በጣም ተናዷል። ቀጥሎ የት እንደሚመድበው ራሱ ግራ ገብቶታል። ቲምም የወንዶች እስረኞች ከዚህ በፊት በቅርቡ ስለጎዱት ድጋሚ እነሱ ጋር ብንመልሰው ይገሉታል ብለን ፈርተን ነው ወደ ሌላ ቦታ እኮ የላክነው ይሉታል። በኋላም ረጅም ጊዜ ከተጨቃጨቁ በኋላ ወደ ሴቶች እስር ቤት እንዲዘዋወር ይወስናሉ። አብሯቸው የነበረው አንድ ፖሊስ ግን ብዙም አልተዋጠለትም ሳም ወደ ሴቶች እስር ቤት መሄዱ። ሳም ወደ አዲሱ ስራ ምድብ ይሄዳል፣ ወደ ሴቶች እስር ቤት። የሴቶች እስር ቤት ቀላል አልነበረም። ካሉት እስረኞች ግን አንድ እስረኛ አይን ውስጥ ገብታለች። ቼሪ ትባላለች። የሴቶች እስር ቤት አስተዳዳሪዋ ሳም ቼሪን ያየበት መንገድ ልክ ስላልሆነ ቀረብ ትልና ስነስርዓቱን እንዲይዝ አስጠነቀቀችው። እናም እቺ አስተዳዳሪ ሴቶቹ ከወንዶቹ እስረኞች ምንም ተለይተው የሚታዩበት መንገድ የለም፣ እንደውም የበለጠ ልትጠነቀቃቸው ይገባል ብላ በደንብ ልታስረዳው ሞከረች። ሴቶቹ አንድ ክፍል ከተሰበሰቡ በኋላ ቁጭ ብለው ትምህርት እየተማሩ ነው። ሁሉም ሀሳባቸውን ሰብስበው ሲማሩ ቼሪ የያዘችውን መስታወት በመጠቀም ከኋላ የቆመውን ሳም እየተመለከተችው ነበር። የእረፍት ሰዓት ሁሉም ፖሊሶች ይሰበሰቡና የወንድና የሴቶች እስር ቤት መሃል ያለውን ልዩነት ይወያያሉ። ሳምም ከነዚህ ፖሊሶች መሃል ነበር። እሱም የሴቶቹ እኮ በጣም የተሻለ ነው፣ የወንዶቹ በጣም ጭንቀት አለው፣ እናም ሁሌም በተጠንቀቅ መቆም አለባችሁ እያለ ያለውን ነገር ያስረዳቸዋል። አብሮት የሚሰሩ ሌሎች ፖሊሶች ሳቁበትና በጣም ትቀልዳለ፣ እንደውም ወንዶቹ ይሻላሉ፣ የሴቶቹ የባሰ ነው ይሉታል። ሴት እስረኞቹ በጣም አጭበርባሪዎች ናቸው። ከታሰሩና ሁሉም ከተኙ በኋላ አንዳንዶቹ ይነሱና ያለቅሳሉ። እናም በጣም ያሳዝን የተለያዩ ታሪኮች እንደሚነግሩትም ይነግሩታል። እናም ሳም በተቻለው አቅም ስሜት የሌለው ሮቦት እንዲሆን ይመክሩታል። የእንቅልፍ ሰዓታቸው ሲደርስ ፖሊሶቹ እየተዘዋወሩ እያንዳንዱን ክፍል ቼክ ካረጉ በኋላ በር መዝጋት ይጀምራሉ። በዚህ መሃል ነው አንድ እስረኛ ስልክ ይዛ የተመለከቷት። ሌሎች ፖሊሶች የዚችን እስረኛ ስልክ እየተቀበሉ ሳምን የሚቀጥለውትን እስረኞች በር እንዲዘጋ ይነግሩታል። እሱም ቼሪን ያገኛታል በሯን ሊዘጋ ሲል። እሷም መጽሔት እያነበበች ነበረ። እሱን ስታየው ግን መጽሔቱን ታስቀምጠዋለች። እሱን ስትመለከተው ከላይ የለበሰችውን ትከፍና ፓንቷን ታሳየዋለች። ቲሸርቷንም ወደ ላይ ሰብሰብ ታደርጋለች። የሚቀጥለው ቀን ሳም በሩን ከፍቶ
ሴት እስረኞችን ወደሚማሩበት ክፍል እያስገባ ነው። አንድ እስረኛ አውቃ ቼሪን ወደ ሳም ትገፈትራታለች። አጋጣሚውን በመጠቀም ቼሪ የሳም ጆሮ ስር ትገባና ማታ እንገናኝ ትለዋለች። አንድ ፖሊስ የሳምን ሁኔታ ትመለከትና ሰውዬ ተጠንቀቅ ትለዋለች። የዛኑ ቀን ምሽት ሳም እየተዘዋወረ እስረኞቹን ማብራት እንዲያጠፉ ይነግራቸዋል። ቼሪ ወደ ተሰረችበት ክፍልም ጠጋ ይልና ወደ ውስጥ ይመለከታል። ቼሪ ምንም ነገር አልለበሰችም። እንዲያያት ብላ እርቃኗን ተኝታለች። ሳም አላወቀም እንጂ ወደ ውስጥ እየተመለከታት እያለ ከውስጥ በስልክ ካሜራ እየቀረጹት ነው። የተወሰነ ደቂቃ ከቆየ በኋላ ቼሪ እንዳመማት ማስመሰል ጀመረች። ሳምም ያመማት ስለመሰለው ወደ እሷ ክፍል ይሄዳል። ጠጋ ብሎ ምን እንደሆነች ሲጠይቃት ጎኔ ላይ እየወጋኝ ነው፣ ወደ ክሊኒክ ውሰደኝ ትለዋለች። እሱም ከጎን ደገፍ አድርጎ ይዟት ወደ ክሊኒክ ጉዞ ይጀምራሉ። በዚህ መሃል ነው ቼሪ ሳምን ጎተት አድርጋው ካሜራ ወደሌለበት ወደ ደረጃ ስር ይዘው የገባችው። እናም ማስመሰሏንና ያመማትን ትታው ማንም አያየንም፣ ካሜራ ዝጌ የለም ትለዋለች። ተይ እረፊ እያለ ሊከለክላት እየሞከረ ነበር። በኋላም ግን አግባብ ያለነው ቦታ ስትነካካው አላስቻለውም። ግንኙነት እያደረጉ በመሃል ቼሪ ጸጉሯ ውስጥ የደበቀችውን እስራስ ታወጣና አንገቱ ላይ ተወጋዋለች። እናም ነገሮች የሚመስሉት ሳም ሊደፍራት ሲሞክር ራሷን እንዳዳነች ነው። እቺ እስረኛ ይህንን አጋጣሚ ተጠቅማ ከእስር ቤት የመውጣት እድል አላት። የዚህ ፊልም ታሪክ እዚህ ላይ ያበቃል። ስለ ፊልሙ ያላችሁን ሀሳብ ኮሜንት ላይ ከመጻፍ ወደ ኋላ እንዳትሉ። ሰብስክራይብ እያደረጋችሁም የኔ ቤተሰብ ይሁኑ። እወዳችኋለሁ።